ሰላም እግዚአብሔር ሕዝቦች እንዴት አደራችሁ? እግዚአብሔር የተባረከ ይሁን። ስለዚህ ማለዳ እግዚአብሔርን እናመሰግናለን። ክብር ለስሙ ይሁን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 ጀምሮ ያለውን በጌታ በኢየሱስ ስም አነብና እንጸልያለን። ስለዚህ ምን ጊዜም የምንኖረው በተስፋና በእምነት ነው። በዚህ ሥጋዊ አካል ተወስነን የምንኖርበት ጊዜ በጌታ ከምናገኘው ከዘላለማዊ ቤታችን ተለይተን እንደምንኖር አድርገን እንቆጥረዋለን። ሆኖም ሕይወታችን የሚመራው በእምነት እንጂ በሚታዩ ነገሮች አይደለም። እግዚአብሔር የተባረከ ይሁን ስለ ቃሉ። ሕይወታችን በዙሪያችን የሚታዩ ሁናቴዎች ሁሉ ጭንቀቶች፣ ተግዳሮቶች ብዙ ሊሆኑ ይችላሉ። ነገር ግን የክርስትና እንግዲህ ሕይወት ጉዞ በእይታ ሳይሆን በእምነት ነው የሚመራው። ሐዋርያው ጳውሎስ እንግዲህ በዚህ ሁለተኛ ቆሮንቶስ ላይ ሲናገር ይህ መልእክት በእምነት እንጂ በማየት አንመላለስም ይላል። ስለዚህ እግዚአብሔር ልጆች የምንመራው በዓይናችን የምናየው ሁኔታ በሚነግረን ሳይሆን እግዚአብሔር በቃሉ በሰጠን ተስፋና እውነት ነው። አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር ተስፋ የማይነጥፍ ነው። የእግዚአብሔር እውነት የማይዋሽ ነው። በቀናት ብዛት የማይካድ፣ በቀናት ብዛት የማያልፍ ነው። እግዚአብሔር ይባረክ። ይህንን ሐሳብ እንደውም በጣም የሚያጠናክርልንም አንድ ክፍል አለ አይደለ? ዕብራውያን ላይ እምነት ተስፋ ስለምናደርገው ነገር የሚያስረዳ የማናየውም ነገር የሚያስረግጥ ነው ይላል። ስለዚህ በእምነት መመላለስ ማለት ችግሮች የሉም፣ ሁኔታዎቹ ሁሉ ተመቻችተዋል ማለት አይደለም። ይልቁኑ ከችግሮቹ በላይ የቆመውን እግዚአብሔርን ቃል አምኖ መራመድ ማለት ነው። ሃሌሉያ! እግዚአብሔር የተባረከ ይሁን። አብርሃም ገና የሚሄድበትን ቦታ በግልጽ እንኳን ሳያውቀው አይደለም በእምነት እንደወጣ። እግዚአብሔር የተባረከ ይሁን። እኛም ዛሬ በነገው ቀን ላይ ምንም ተስፋ የሌለው ነገር ቢመስልም፣ ሃሌሉያ፣ ምንም ድንግዝግዝ ጭጋግ ቢመስልን በእግዚአብሔር ታማኝነት ላይ ተደግፈን ወደፊት መገስገስ አለብን። ወደፊት መሄድ አለብን። ማየት ማመን አይደለም። ማየት ማመን አይደለም። ያየነውንማ አይተነዋል። ማመን ማለት የምናየውን የእግዚአብሔርን ክብርና ኃይል በእኛ ሕይወት ውስጥ እንዲገለጥ ያደርጋል። በቃ ማመን የማናየውን ያላየነውን ነገር የእግዚአብሔርን ክብር የእግዚአብሔርን ኃይል በእኛ ሕይወት ውስጥ እንዲገለጥ ነው የሚያደርገው። እግዚአብሔር ይባረክ። ክብር ለስሙ ይሁን። ሃሌሉያ። ስለዚህ በማየት አንመላለስም፣ በእምነት እንመላለሳለን። እግዚአብሔር በሰጠን ተስፋው የማይነጥፍ ነው። ተስፋውም የማይዘገይ ነው። የእግዚአብሔር ጊዜ ይበልጣል ከኛ ጊዜ። ዛሬ በዚህ ማለዳ መንፈስ ቅዱስ ይህንን ቃል እየተናገረን ያለ ነው። ለዚህ ቀን የሚውል ሃሌሉያ፣ ለቀናችን ደግሞ ይህንን ቀን እንድንዋጅበት ይህንን ቃል ሰጥቶናል። ቃሉ አይዋሽም። ስለዚህ በሰጠን ተስፋ በሰጠን እውነት ላይ ተመርኩዘን ምንም ዙሪያዎቻችን ጭጋግ ቢመስሉ ጨለማ ቢወጠን፣ እግዚአብሔር ግን ሃሌሉያ የሰጠን እምነት ታላቅ ነው። የሰጠን ተስፋ ታላቅ ነው። ያንን አምነን በእምነት እንጓዛለን። ነገሮች ሁሉ የማይመስሉ ነገር ውስጥ ቢሆኑ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ማለዳ ተመስገን። ክብር ለስም ይሁን የኔ ጌታ፣ ክብር ለስም ይሁን። ለይቱን በሰላም ስላነጋሃልን
እግዚአብሔር መንፈስ ቅዱስ ካስጨነቀን፣ ካስተከዘን፣ ካቃተን ነገር ሁሉ ላይ እግዚአብሔር መንፈስ ቅዱስ ታላቅነትህን እየገለጥክ አባትነትህን እየገለጥክ ስለመራህን እናመሰግንሃለን። ክብር ለስምህ ይሁን። ያንተ ብርሃን በሕይወታችን ውስጥ ስለበራ እናመሰግንሃለን። አባ ኢየሱስ ጨለማ የማይችለው ብርሃን፣ ሃሌሉያ። እግዚአብሔር ሆይ የዚህ ብርሃን ተካፋዮች ስላደረግከን እናመሰግንሃለን። መንፈስ ቅዱስ ክብር ለስምህ ይሁን። ክብር ለስምህ ይሁን። እግዚአብሔር አባቱ ሃሌሉያ። ስለ ጥበቃህ እናመሰግንሃለን። በሕይወታችን ውስጥ ስላደረግከው ስለ የትኛውም ነገር እግዚአብሔር አባት ሆይ እናመሰግንሃለን። በዚህ ማለዳ እግዚአብሔር ሆይ ተባረክ። እግዚአብሔር መንፈስ ቅዱስ ስለ መልካም ነገር ሁሉ በዚህ ማለዳ ልናመሰግንህ መጥተናል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። አባ ኢየሱስ በየዕለት ተዕለት የምናደርገው የሕይወታችን ጉዞ ላይ የሕይወታችን አቅጣጫ ላይ እግዚአብሔር ሆይ ያንተን ተስፋ አይተን ያንተን ተስፋ ጨብጠን እግዚአብሔር ሆይ በማየት ሳይሆን በእምነት እንመላለሳለን። አቤቱ እግዚአብሔር አባት ሆይ በእምነት እንዳንመላለስ የሚያደርገን ማንኛቸውም እግዚአብሔር መንፈስ ቅዱስ ሁኔታዎች አይኖቻችንን ሁኔታዎች ላይ አድርገን እግዚአብሔር አባት ሆይ እምነታችን ከዛለበት እምነታችን ከደከመበት ተስፋ በቆረጥንበት ዛሬ በኢየሱስ ክርስቶስ ስም የሚያጸናው እጅህ እንድትመጣለን እግዚአብሔር ሆይ የሚያበረታው እጅህ በእኛ ላይ እንዲመጣለን እግዚአብሔር መንፈስ ቅዱስ የሰውን ድጋፍ ሳይሆን ያንተን ድጋፍ እንፈልጋለን። መንፈስ ቅዱስ ያንተ እጅ በኢየሱስ ክርስቶስ ስም ይግባ። በጌታ በኢየሱስ ክርስቶስ ስም ጣልቃ ይግባ። እግዚአብሔር አባት ሆይ ልባችንን በሚያወርድበት ተስፋችንን እግዚአብሔር ሆይ እንዳንጠብቅ የሚያደርግ ማንኛቸውም እግዚአብሔር አባት ሆይ የሥጋ ተግዳሮቶች፣ የጨለማ ኃይል ተግዳሮቶች በስም ኃይል ከላያችን ላይ የተነሱ ይሁኑ። በጌታ በኢየሱስ ስም ከላያችን ላይ የተነሱ ይሁኑ። እግዚአብሔር መንፈስ ቅዱስ አባ ኢየሱስ በዓይን የምናየው እይታችን ሁሉ ተስፋ ሊያስቆርጠን ይችላል። አንተ ጋር ያለቀስንበት፣ አንተ ጋር የተናገርንበት፣ አንተ ፊት እግዚአብሔር አባት ሆይ ተስፋ አንተ የሰጠህን ለእያንዳንዳችን እግዚአብሔር አባት ሆይ የሰጠህንን ተስፋ እንዳንይዝ እንድንጥል ያደረገን ሁኔታዎች ዛሬ በጌታ በኢየሱስ ክርስቶስ ስም እምነታችንን ማንሳት እንዲሆንልን መንፈስ ቅዱስ ተስፋችንን ማንሳት እንዲሆንልን እግዚአብሔር አባት ሆይ ዛሬ በኢየሱስ ክርስቶስ ስም መለኮታዊ ኃይልህ በእኛ ላይ ትሁን። መለኮታዊ ኃይልህ በኢየሱስ ስም በእኛ ላይ ይሁን። ተስፋችንን የሚያለብሰን ሃሌሉያ፣ እምነታችንን እንደገና እንደ ካባ የሚያለብሰን መንፈስ ቅዱስ የዛለ ትከሻችንን የሚያጠነክር የሚያበረታ ያንተ ኃይል በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ያገኘን። መንፈስ ቅዱስ እምነታችን ጀማሪ አንተ ወደ ሆንከው እግዚአብሔር አባት ሆይ እስከ ፍጻሜው ድረስ መንፈስ ቅዱስ አንተን ብቻ ይዘን የምንጸናበት፣ አንተን ብቻ ይዘን የምንከተልበት፣ መንገዳችንን የምናጠበጥብበት አቤቱ እግዚአብሔር አባት ሆይ ሰውን ተስፋ አናደርግም። የምናየውን ነገር ተስፋ አናደርግም። የምንሰማውን ነገር ተስፋ አናደርግም። አባ አንተ ግን እግዚአብሔር አባት ሆይ የሰጠህንን ተስፋ የተናገርከንን ተስፋ እግዚአብሔር ሆይ እሱን ይዘን መራመድ እንድንችል አቅም ሆንልን፣ ብርታት ሆንልን። እግዚአብሔር ሆይ ጸጋህን ዕለት ዕለት በኢየሱስ ክርስቶስ ስም ደርብልን። አባ እናመሰግንሃለን፣ እናመሰግንሃለን።
እግዚአብሔር አባት ሆይ እምነትና ሰላምን በኢየሱስ ክርስቶስ ስም በዚህ ማለዳ በልቦናችን በጌታ በኢየሱስ ስም ፈጽሞ እንዲነግስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላክ ሆይ አንተ የሰጠህን ተስፋ የታመነ ነው፣ የታመነ ነው። ቃልህ የታመነ ነው፣ ቃልህ የታመነ ነው። እግዚአብሔር አባት ሆይ የታመነውን ቃልህን ይዘን ማምለጥ እንዲሆንልን በየትኛውም ነገሮቻችን ላይ ባንተ ፊት እግዚአብሔር መንፈስ ቅዱስ በተናገርንባቸው ባንተ ፊት እግዚአብሔር ሆይ ባቀረብናቸው ጸሎቶቻችን ሁሉ ላይ እግዚአብሔር አባት ሆይ አንተን እምነት አድርገን ጸልየናል። አንተን ተስፋ አድርገን እግዚአብሔር ሆይ ጸልየናል። መንፈስ ቅዱስ መንፈስ ቅዱስ ያንተ ኃይል ይበልጣል። እውነት ያንተ ጊዜ ይበልጣል። አባ እግዚአብሔር ሆይ ያለ አጋዥ የምታቆም ያለ ረዳት እግዚአብሔር ሆይ የምትረዳ አባት ያንተ ኃይል ይበልጣል። ከኛ ኃይል ይልቅ ያንተ ኃይል ይበልጣል። ከኛ ጊዜ ይልቅ ያንተ ጊዜ ይልቃል። እግዚአብሔር አባት ሆይ እኛ እንደ ሥጋ አቆጣጠር ዛሬውኑ ፈልገን ይሆናል። ነገር ግን እግዚአብሔር ሆይ በጸለይነው ጸሎት ተስፋ ባደረግነው ነገር ሁሉ በፊትህ እግዚአብሔር ሆይ ባነባናቸው እንባዎች በእምነት እግዚአብሔር ሆይ በፊትህ ባቀረብናቸው ጸሎቶች ሁሉ ላይ እግዚአብሔር አባት ሆይ ዛሬም በኢየሱስ ክርስቶስ እምነትን ጨምርልን። ጠላት ዲያብሎስ እግዚአብሔር አባት ሆይ እምነታችን ሊያሳሳው እምነታችንን ሊያስጥለው ተስፋችንን ሊያስጥለን እግዚአብሔር አባት ሆይ በተለያየ ቀዳዳ ሾልኮ የገባ የክፉ የጨለማ ኃይል በስምህ ኃይል በጌታ በኢየሱስ ስም የተጠረገ ይሁን። ከአስተሳሰባችን በኢየሱስ ስም ይጠረግ። ከጓዳችን በኢየሱስ ስም ይጠረግ። ከአገልግሎታችን በጌታ በኢየሱስ ስም ይጠረግ። ከቤተ ክርስቲያናችን በኢየሱስ ስም ይጠረግ። ከቅዱሳኖች ላይ በኢየሱስ ስም ይጠረግ። እግዚአብሔር መንፈስ ቅዱስ አንተን ታምነን መኖር እንድንችል እርዳን። አንተን ታምነን ጸጋህን ተደግፈን መኖር እንድንችል እግዚአብሔር ሆይ እርዳን። አባ ኢየሱስ በየቀኑ እግዚአብሔር መንፈስ ቅዱስ ለሚመጣብን ለሰይጣን ተግዳሮቶች እግዚአብሔር ሆይ እጅ እንዳንሰጥ መንፈስ ቅዱስ ለዚህ መሰናክል በኢየሱስ ክርስቶስ መለኮታዊ ጥበብህ፣ መለኮታዊ ኃይልህ፣ መለኮታዊ ምሪትህ እግዚአብሔር አባት ሆይ በኢየሱስ ክርስቶስ እኛን እንድታገኘን በዚህ ማለዳ ጸልያለሁ። ያንተ መለኮትህ ምሪትህ እግዚአብሔር መንፈስ ቅዱስ ያገኘን በሁሉም እግዚአብሔር መንፈስ ቅዱስ በሁሉም ነገራችን በህይወታችን እግዚአብሔር ሆይ በልጆቻችን በትዳራችን በነገራችን ሁሉ ላይ በሀገራችን ላይ በቤተ ክርስቲያናችን ላይ ጌታ መንፈስ ቅዱስ በነገስታቶች ሁሉ ላይ በጸለይነው ጸሎት እግዚአብሔር ሆይ ያንተ እጅ መለኮታዊ እጅህ በኢየሱስ ስም ትገለጥ። መለኮታዊ ኃይልህ ይገለጥ። መንፈስ ቅዱስ አንተ ታማኝ ነህ። መንፈስ ቅዱስ ታማኝ ነህ ጌታ እግዚአብሔር መንፈስ ቅዱስ ስራችንን፣ ትምህርታችንን፣ መውጣት መግባታችን ሁሉ በአንተ ፊት የታየ በአንተ ፊት የተወደደ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በነገሮቻችን ሁሉ እግዚአብሔር ሆይ ባራኪው እጅህ በኢየሱስ ስም ይጫንበት። ባራኪው እጅህ በኢየሱስ ስም ከኛ ጋር ይሁን። እግዚአብሔር መንፈስ ቅዱስ ውጣ ውረዶቻችንን እንድናልፍ የተዘጋጁትን በሮች እግዚአብሔር ሆይ እንድናልፍ የተዘጉ በሮችን ከፍተን የምናልፍበት ያንተ መለኮታዊ ኃይል ያንተ መለኮታዊ እጅህ አቤቱ እግዚአብሔር መንፈስ ቅዱስ እንድትረዳን እግዚአብሔር አባት ሆይ ወደ አንተ በዚህ ማለዳ እንጮሃለን። መንፈስ ቅዱስ ያንተ ምሪት በኢየሱስ ክርስቶስ ስም አይለየን።
ጣትህ አትለየን እግዚአብሔር ሆይ። በጣትህ እያሳየ የጻፍክ እግዚአብሔር መንፈስ ቅዱስ መንገዳችንን አሳየን አባ ኢየሱስ። በጌታ በኢየሱስ ስም ስለ ቤተሰቦቻችን፣ ስለ ወዳጆቻችን፣ ስለ ጎረቤታችን፣ ስለ ሀገራችን በኢየሱስ ክርስቶስ ስም በዚህ ማለዳ እንጸልያለን። በእኔ ስም የጸለያችሁትን ሁሉ ከአብ ዘንድ ታገኛላችሁ ተብሎ እንደተጻፈ መንፈስ ቅዱስ በሚያስፈልገን ነገር እኛ በምንፈልገው ነገር ሳይሆን አባ በሚያስፈልገን ነገር ሁሉ ላይ አንተ እግዚአብሔር መንፈስ ቅዱስ መለኮታዊ እጅህ እንድታገኘን መለኮታዊ ኃይልህ በእኛ ላይ እንድትሆን በጌታ በኢየሱስ ክርስቶስ ስም በዚህ ማለዳ ጸለይኩኝ። ክብር ለስምህ ይሁን አባ። በቤታችን ውስጥ ፍቅር እንዲሆን፣ አንድነት እንዲሆን፣ ጤና እንዲኖር በኢየሱስ ክርስቶስ ስም በረከት እንዲበዛ በጌታ በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ የታመሙትን እንድትፈውስልን መንፈስ ቅዱስ በዚህ ሰዓት ታመው ለተቀመጡ ወገን ደራሽ ለሌላቸው እግዚአብሔር ሆይ መከታ እንድትሆናቸው በጌታ በኢየሱስ ስም ፈዋሽ እጅህን እንድትልክላቸው በጌታ በኢየሱስ ስም ጸለይኩኝ። ክብር ለስምህ ይሁን። በጭንቀት ውስጥ ላሉ በየትኛውም እግዚአብሔር አባት ሆይ ከሰዎች ተለይተው በጭንቀት ውስጥ ላሉ ዛሬ በኢየሱስ ስም አጽናኙ መንፈስ እንድታገኛቸው መንፈስ ቅዱስ ማጽናናትህን እንድትሰጣቸው በማጽናናትህ እንድትደግፋቸው አቤቱ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ሰላምና እረፍት እንዲሆንላቸው በዚህ ማለዳ ጸልያለሁ። ለሀገራችን እግዚአብሔር ሆይ ለዓለማችን ሁሉ ሰላምን እንድትሰጥ ፍቅርን እንድታበዛልን ወንድማማችነት እንዲበዛልን መቀባበል እንዲበዛልን እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ለስምህ ይሁን። ክብር ለስምህ ይሁን። በእምነት ተመላልሰን እግዚአብሔር ሆይ ያንተን ክብር ማየት እንድንችል ያንተ ክብር እግዚአብሔር ሆይ በላያችን ላይ በኑሯችን ላይ በህይወታችን በየትኛውም ነገራችን ላይ እግዚአብሔር ሆይ ማየት የምንችልበት ጸጋ እንዲደግፈን ጸጋ አቅም እንዲሰጠን በጌታ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ጸሎት ልመናችንን ሁሉ በፊትህ አሳወቅኩኝ። ጌታ አባ እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። የዘላለሙን አዳኝ ፈዋሽ የሆነውን ጌታን መቀበል የምትፈልጉ ከኔ ጋር እንዲህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ዛሬ ግን ኃጢአቴና ከቀድሞ የድካም ሕይወቴ በንስሐ ወደ አንተ እመለሳለሁ። አንተ ስለ እኔ መስቀል ላይ እንደሞትክና በሦስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። የዘላለሙ አዳኜ የነፍሴ ፈዋሽና እረኛዬ አድርጌ ዛሬ በሕይወቴ እቀበልሃለሁ። ከዛሬ ጀምሮ የሕይወቴ ጌታና መሪ ሆንልኝ። ስሜን በሕይወት መዝገብ ላይ ጻፍልኝ። በፍቅርህና በጽድቅህ መንፈስ አድሰኝ፣ አግዘኝ። ዛሬ ይህንን ውሳኔ ወስናችሁ ሁሉ ከእውነተኛው ሕይወት ምንጭ ጋር ተገናኝታችኋልና የዘላለም ሕይወት ሰላም የእናንተ ሆኗል። አሜን።